ስለሚገላለጡ ክርስቲያን ናቸው ማለት አይደለም። እነዚህ ሰዎች ያፈነገጡ የሰይጣን መጫወቻ አመንዝራዎች ይባላሉ። ገብቶሻል? ልጅቷም እንደዛ ነው የሆነችው እንጂ ክርስቲያን አልሆነችም። ገብቶሻል? አንደኛ ነገር ክርስቲያን ለመሆን ሃይማኖቱ ልትኖረው ይገባል። ሲቀጥል ደግሞ ክርስትና የሚያዘውን እንኳን አላደረገችም። መሸፋፈን ያዛል። እንደዚህ ተበለቃቅጣ መውጣት የሚባል ነገር የለም በክርስትና። ገብቶሻል? እሱማ ልክ ነህ፣ ግን ቢያንስ እኛ ክርስቲያን ሆነች አትበያ። ክርስቲያን አልሆነችም። መስቀል አድርጋለች እኮ ማርያምን ነው የምትለኝ። እግዚአብሔርን ነው ማርያምን ማለትና እግዚአብሔርን ማለት ክርስቲያን አያስብልማ አልኩሽ እኮ። በመስቀልና ማርያምን በመሐላ ክርስቲያን ሆነው የሚፈልጉ ሰዎች የሰይጣን መጫወቻና ማደሪያ የሆኑ የዝሙት ትራፊ ሰዎች ናቸው እነሱ። ገብቶሻል? ያ አንዳንዴ ደግሞ ወይ ወንድ ወዳ ምናምን ቢሆን ሌላው እንትን ነው ማለት አንድ ነገር ነው። ቢያንስ ምክንያት ቢኖራት ምንም ምክንያት የላትም፣ ምንም መልስ የላትም። ሁሉ በቃ መጠየቅ አትፈልግም ነው የምልህ። ባጭሩ ምን ታደርጊያለሽ መሰለሽ አንቺ ሌላ ነገር ነው። ገብቶሻል? ስለዚህ አንቺ የዘራሽውን በቅሎ አጭደሽ ምናምን ዘርተሽ ምናምን አፍርተሽ ምናምን እንትን ከምትያት የሚያውቁ ሰዎች አሉ። እነሱ ጋር ማገናኘት ነው። ገብቶሻል? አልገናኝ የምትል ከሆነ ደግሞ በቃ ትያት። ምክንያቱም ማወቅ አትፈልግም ማለት ነው። አውቃ ይሄ በእውቀት እንዳልሄደች እያወቅሽ በእውቀት ያልሄደ ሰው በእውቀት ሊመለስ አይችልም። ገብቶሻል? በቃ በእውቀት ካልሄደች በእውቀት አትመለስማ። አለቀ። አንቺ እኮ አሁን እች ልጅ የሃይማኖት እውነተኝነትና ትርጉምን ሳታውቂ የሄደች ልጅ የሃይማኖት ትርጉምና እውነትን በማስረዳት ልትመልሻት ነው የፈለግሽው አይደለም። መገላለጥን ከመሸፋፈን ይበልጣል ብላ ሄደች ሴት መሸፋፈን ከመገላለጥ እንደሚፈልጥ በማሳመን ነው የሚመለሰው ሰው። አለቀ። በሄደበት ነው የሚመለስ። አንቺም እንደዛ ነው ማድረግ ያለብሽ። ገብቶሻል? ብዙ እንደዚህ ላይ ብላ የሚሰሩ ሰዎች አሉ። ንጽጽር ቤቶች ሸር አደርግላታለሁ፣ ቪዲዮ ሳይ ሸር አደርግላታለሁ። አታየውም፣ ላይ ገብቼ ነው የማየው። አታየውም ማለት ነው። የሚያስቅልኛለች። አታየውም። ሌላው እንግዲህ አውስ እኔ ምን አደርጋለሁ መሰለሽ፣ እኔ በዚህ ዘመን ራሳቸውን ከማያውቁ ሰዎች መፈጠሬ በጣም የሚያሳዝኝ ነገር ይሄ ነው። ገብቶሻል? ሚዲያ ላይ እናንተ ልብ ብላችሁ በቀን ምን ታደርጋላችሁ መሰላችሁ? በቃ እውነት የህይወትን እውነታ መረዳት ከፈለጋችሁ በቀን ትንሽ እንኳን ቢሆን ከራሳችሁ ጋር አውሩ። ማንኝ የሚባለው ምንድን የሚባለው ነገር ከራሳችሁ ጋር አውሩ እና እንደዚህ ብለው ከራሳቸው ጋር የማያወሩ ሰዎች ከነዚህ ሰዎች መፈጠሪ እኔ በጣም ነው የሚያሳዝነኝ። ሶሻል ሚዲያ የደደብ መናኸሪያ ነው የሆነው። በቃ ግግም ያሉ ሰዎች የሚሆኑት ምንም የሚያውቁት ነገር የለም። ሃይማኖት ምን ማለት ነው አያውቁም። በቃ ምንም የሚያውቁት ነገር የለም። መብላት፣ መጠጣት፣ መኖር ነው የሚያውቁት። ከላይ ነው በቃ አያነው ምንም አያውቁም። እመኑን ቅርጻቸው የሰው ነው። ፕሮፋይል ያደርጋሉ፣ ድምቅ ይላሉ፣ እንደ ሰው ይበላሉ፣ ይጠጣሉ፣ ይለብሳሉ እንጂ ውስጣቸው የሰው አይደለም። ውስጣቸው ባዶ ነው። እውቀት የላቸውም። ግግም ያሉ ናቸው። ስለዚህ እንደዚህ አይነት ሰዎች የፈለገ ነገር ብታስተምሩ፣ ብትመክራቸው፣ ብትገስጻቸው ትርጉም የለውም። ድካም ነው። ለዛ እኮ ነው አሁን አንድ ሴት አለች ለራሷ ክብር የላትም፣ ለቤተሰቧ ክብር የላትም፣ ለራሷ ክብር የላትም፣ ለሃይማኖቷ ክብር የላትም። መኖር ማለት መብላት፣ መጠጣት፣ ከዛ ደግሞ ከወንድ ልጅ ጋር መተኛት ብቻ አድርጋ የተረዳች ሴት አለች። እሷን የንቃት የፍትሃዊነት የብልጥነት የእውነተኝነት አርአያ አድርገው ሲከተሉ ሳይ ሴቶች እኔ ተስፋ ነው የቆረጡ። እሷን ራሳቸውን ሆኖ ምናምን ስትላቸው ራሳቸውን ሆኖ በማለት ውስጥ ራሳቸውን እያስካዳቸው እንደሆነች አያውቁም። እነዚህ ሰዎች ብልጦች ግን እሷን አይከተሉም። በጣም ነው የሚጠየፏት። ስለዚህ ሰው ራሱን ማወቅ አለበት። እህትሽንም እኔ አያገባኝም፣ አንቺና እሷ ጨርሱት። ግን በድድብና የሄደ ሰው በድድብና ነው የሚመለሰው። ለመገላለጥ የሄደ ሰው ለመሸፋፈን ነው መመለስ ያለበት። በቃ አለቀ፣ ጨርሰናል። ማወቅ ከፈለግሽ ደግሞ እውቀት ያላቸው ሰዎች አሉ። ክርስትና አንቺ አሁን ክርስትናን ለማወቅ ሳይሆን እንትን እያደረግሽ ያለሽው ክርስቲያኖችን ለመከራከር ነው ጥያቄውን ያነሳሽው። የሚገርም ነገር ማለት ነው። ለምን ሲባል ፍጹም ሰው ፍጹም አምላክ የሚባል በመጽሐፍ ቅዱስ አለ የለም ብለሽ ስትይ አንድ ክርስቲያን የለም ሊልሽ አይችልም፣ አለ ነው የሚልሽ። እንደሌለ ለማረጋገጥ ደግሞ አሁን እውነት ለመናገር ከተባለ እስኪ አሁን ለምሳሌ ሙስሊም አስተማሪዎች ይህን ጥያቄ ጠይቀሽ መልስ አጥተሽ ነው አለታሽም። ፍላጎቱ ግን ምንድነው? ሁሉም ሰው ተሰርሳሪ ሆኖ ሁሉም ሰው እየተከራከረ ነው የሚለው። ከራሴ ጀምሮ ማለት ነው። አንቺ ብቻ ሳይሆን ሁላችንን ለማወቅ ከሆነ አንብበሽም ትረጃዋለሽ፣ ጎግል አድርገሽም ብዙ ነገር ታገኛለሽ። እውቀት ያላቸው የንጽጽር ሊቅ የሆኑ ወንድሞች አሉ። በነገራችን ላይ ማወቅ ከፈለግሽ ማለት ነው፣ እውነት እንነጋገር ከተባለ እነሱን ነው መጠየቅ ያለብሽ እንጂ ፍጹም ሰው ፍጹም አምላክ የሚባለው ክርስቲያን ካለ ይመልስልኝ ጥያቄ ያለኝ የለም ሊልሽ ነው። ባይኖርስ እንደሌለ ሊያሳይሽ ነው። እኔ ዚግዛግ እየተጫወትኩ አይምሮች ላይ ነው ቤት የምሰራው።
እንዳለ እንትን ለማለት ማለት ነው፣ አንቺን ለመሸወድ። ሁሉም ሰው እንደዛ ነው የሚጫወተው። አይበቃንም እህቴ? ይበቃል። አመሰግናለሁ። ይቅርታ። አዎ ሬይነር የሆነ ነገር ላሳያችሁ ስላለ እኔ ካንተ በታች ያለው። እሺ ሰምታችኋል። ሰላም ነው ጤናነት። እኔ እኮ ልጨርስ ብዬ ነው። ኧረ አንድ እኔ ናፍቀኸኛል። ልቤስ ጨበጠኝ። የጉንጭን ላስጨርሰው ብዬ ነው። እኔ የጉንጭን እንትን ልበለው ብዬ። እንዴት ነህ? ሰላም ነው አለን። ጠፍተሃል። በሰላም ነው እንዴ? በውስጥ እኮ እጽፍልሃለሁ። አንተ ያው ስራ ላይ ስለሆንክ ለዛ ነው እንትን ስለሚል ሼር ስለሚደረግ ብዙ ነገር ሼር ስለሚደረግ የተጻፈ ነገር ወደ ታች ይወርዳል እና አንዳንዴ ለዛ ነው ሊሆን ይችላል። ላላየው እችላለሁ። ቴሌግራም ላይ አልከፈትኩትም። መሴንጀር ይፈቅጃለሁ። ማንንም ሰው ስጧቸው በቃ ሜሴንጀሪን በዛ እንትን እንባባል። እኔ ደግሞ ሜሴንጀር የለኝም። ለዛ ነው ቴሌግራም እና ይሄ ነው በቃ ያለኝ። ለማንኛውም ደህና ነህ አይደለ? ሰላም ነው አለሁልህ። ክፈት ሜሴንጀርን ክፈተውና ለማንንም ሰው ፈቅጃለሁ። ማንንም ሰው እኔን ማግኘት የፈለገ በሜሴንጀር አለሁኝ። ማንንም ሰው ያላችሁ ሰዎች እንትና ስጧቸው። እንደውም ራሴን ለጥፈዋለሁ ሊንኩ ራሱ ጭምር። ካልለጠፍኩ ግን ስጧቸው። እንዴት ነህ? ደህና ፈጣሪ ይመስገን። ጀለብያ አልለበስክም? ጀለቢያ በጣም ያምር ጀለቢያ ለብሻለሁ። የሚገርም ነገር ትናንትና የኢድ ቀን። አዎ ደስ ይላል። እኔ መገዛለሁ። ፏ ብዬ ነበር ያዋልኩት። በጣም ደስ የሚል ኢድ ነበር ያሳለፍኩት። እገዛለሁ። እኔ እልክልሃለሁ። ምን ችግር አለው? አትግዛ። ለምን ትግዛ? ከነ ኮፍያው አንተ የመስቀሉ ድምቀት ደግሞ መስቀሉ ነጭ ላይ ሲያል ማለት ነው ከሩቅ ይታያል። ደሙም እንስቶቹ አላየን በነብዩ ፍቅር ሞተው ዋው ስቶ በቃ ነብዩ እንስቶቹ ያበዱ ነብዩ ድረስ እንዴ እሱ እኔ ምንም አልልም። በቃ ነብዩ መሐመድዬ አማላጄ የኔ ፍቅር እኔ እኮ ሰው የእርሶ ስም ስሰማ ልቤን ስፍስፍ ይላሉ። መስቀላቸውን ዱቅ አድርገው በቃ የለም ተቆጣጠሩት። ፍቅር በፍቅር አገሪቱ ዓለም በነብዩ ፍቅር አብዷል። በጣም ይለያል። ሙስሊም እንትን ስለማያሳይ ማለት ነው። ይሄ ፊታቸው እንትን በቃ በጣም ይገርማል። አንተ ለካ ሰው በዚህ የተደፈነ ሁሉም ሰው የውስጥ እንትን አለው። አንተ እስኪ እንስማው የሬነር እስኪ ክፈታው እስኪ የሬነር ነብዩ መሐመድ አንተ ከቤት ወጥተህ ህይወትን ያለወጥህ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ከርተኛ ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለእኔ ነብይ ናቸው ብዬ አይደለም። ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብክ ቁጥር እያደነክ እየተገረምክ ነው የምትሄደው። ለምን ከምንም ነው የተነሱት። ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ውስጥ ታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ይህ ሰውዬ የአላህ አብሮት አይደ ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልትፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራረሙ ሰዎች የተነሱበትን እነ ሳላዲን ደግሞ ቀስ ብለው ይመጣዋል። በዚህ አይነት ሰዎች ሌላ ጊዜ ስለ እስልምና ነው ሌላ ጊዜ እናወራለን። አሁን ብዙ ስለ በእነሱ ምክንያት አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ እያሸነፉ ምን እያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ይሄ ነው እንግዲህ አመለካከቱ ግን እንዴት እንደገረመኝ አንተ ስማርት ነው ልጅ አክቹአሊ እንደውም የአምላክ እገዛ ምንድን ነው ነብይ አይደለም ብለህ የምታምን ከሆነ የዛኔ ነው መፍራት ያለብህ። አየሁ አመለካከት በዛ ላይ ተጽዕኖ የሚፈጥር ሰው የዛኔ ነው መፍራት ያለብህ አለ። የሚገርም አመለካከት ነው። አንተ ወጣቱ ግን ምን አይነት በጣም የሚገርም አመለካከት ይዞ እየተነሳ ነው። ትውልዱ እያነበበ ነው። ሶሌ እንዴት ነሽ? ሶሌ ያለሽ? ሰላም ነው እግዚአብሔር ይመስገን። ወንድ ነኝ ወዳጄ። ጤስ ነው አበያ እንዴት ነሽ? ወንድ ነኝ ያልኩኝ ነው። አይሰማም እንዴ? አረ ነው እንደ ሴት አድርገህ የምታወራ። እሺ እንዴት ነህ? ቁርአን አንተ ጋር ነው? ፈይሰል ጋር ነው። አይ ቲንክ ተከፈተበት ነው ሚት ከፍታል አንዳንዴ። እሺ እንዴት ነህ ሶሌ? አለው እግዚአብሔር ይመስገን። ቀጥል። እሺ ይደገማል
ስለ ኢማም መሐመድም እንከፍታለን። ስለ ኢማም መሐመድም አውርቷል ነው ያለ። እሺ የጥበብ መጀመሪያ እግዚአብሔር መፍራት ነው አልክ አንተ አሁን ሶሊ። አይ ነው አይደለም፣ መጽሐፍ ቅዱስ ነው እንደዛ ምን እንደዛ ያለው ሰው ማን እንደሆነ ታውቃለህ? አውቃለሁ። ማን ነው? ጠቢቡ ሰለሞን። ለምን መሰለህ? ለምን ይመስላል እንደዛ ያለው? ለምን ይመስላል? ያ እግዚአብሔርን መፍራት ጥበብ እንደሆነ የምናገረው አሁን አይደለም። አይደለም። ጠቢቡ ሰሎሞን ጥበበኛ ነበር አይደል? አዎ ጥበበኛ ነበርና ምን አደረገ? ጥበቡ መጨረሻ ላይ ምንም እንደማይጠቅም ተረዳ። ምንድነው? እግዚአብሔር መፍራት ነው አለ። ገብቷል? ራስን ከመፍራት በፊት ቀድሞ የመጣው ምንድነው? የጠቢቡ ሰሎሞን ራስን የማወቅ ነው ቀድሞ የመጣው። በመጀመሪያ ራሱን ነው ያወቀው። እሱ ጋር የነበረው ጥበብና ስልጣን እና ንግስነት ምንም እንዳልሆነ ተረዳ። በመጀመሪያ ደግ ምንድነው? ደካማነቱን ተረዳ። ገብቷል? ከዛ በኋላ የጥበብ መጀመሪያ እግዚአብሔር መፍራት ነው አለ። ራሱን ካወቀ በኋላ ነው እንደዛ ብሎ ያለው ጠቢቡ ሰሎሞን ራሱ ማለት ነው። ስለዚህ የጥበብ መጀመሪያ ራስን ማወቅ እንጂ እግዚአብሔርን መፍራት አይደለም ባጭሩ። አመሰግናለሁ። ስለ ንጉሠ ነገሥት ግድ የለም። ይሁን ተቀብየዋለሁ። ሌላ ሀሳብ ካለ አንድ ማለትም ከጥበብ ማለትም ከየትኛውም ጥበብ እግዚአብሔርን መፍራት ጥበብ እንደሆነ ነው እዚህ ጋር የምናገረው እና ያ ደግሞ ሰሎሞን መጀመሪያው መጽሐፍ መጀመሪያው ምዕራፍ ላይ ነው። እጄ ጨከነብህ። ምን ላድርግ እንዴ? የተቀጣጠለ እሳት ሁላ ባገኝ እዛ ውስጥ ወረውረ ነበር። አንተ አሁን በዚህ አፍህ ስለ ሰሎሞን ስታወራ ንቀት ነው። እንደው እስራኤላውያን እንዳይሰሙ የምር ጦርነቱን ከኢራን ጋር ያለው ጦርነት አዙሮ ወደ አንተ ነው የሚተኩሱት። ይቀልዳል እንዴ? ስለ ሰሎሞን ጥበብነትና እውቀትን አንተ ትዘረዝርልኛለህ እንዴ? አንተ አሁን ምን ድፍረት ሁላ ገመዳፍ። ምን አይነት ትውልድ ነው? ድፍረቱን ከየት ነው የምታመጡት እናንተ ሰዎች? እኔ እኮ እሸማቀቃለሁ። በቃ ሳወራ እየሸመመኝ ነው የማወራው። ይህ እንደዚህ ሰሎሞን ምናምን ይለኛል። ቀልደኛ በሰሎሞንማ አትቀልዳትም እንዴ? እኔ ዘሬን የሚመዘዘው ወደዛ ነው ብዬ እኮ ነው የማምነው። ራሴን አሳምናለሁ እንደዛ ብዬ ማለት ነው። የሰሎሞን ዘር ባይኖርኝ እንደዚህ ጥበበኛውን ነበር እንደ እኔ ስታስበው ቀልኝ። እኔ በተግባር መኖረውን ጥበብ አንተ ባፈት አበላሸዋለህ እንዴ? አምባጨው ባሪ ፋይሳል ማውራት አይመቸኝም ብሏል። እሺ ሀሳብ እንዲሰጥ ነው እንዳይታፈን ብዬ ነው። ቀጥል ሬነር። ኮፒ ሊንክ ሼር አድርጉለት ቪዲዮውን። የቀደሙን እንድገመው የቱ? አዎ ድገመው። ይህ የምታዩት እርጥብ ነው። እርጥብ ቅብጥ ብላ ሙልቅ ይሄ ነው ልጁ ብላ በደስክ አዲስ ዛሬ ከ10 ሰዓት በመለው ማን ነበር ይላከኝ ይዋመድ በዚህ እኔ ሰዎች ያስቀኛል። በቃ ዲስሪስፔክት ምናምን ነብዩ መሐመድ አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ሁለተኛ ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለእኔ ነብይ ናቸው ብዬ አይደለም። ግን እንዲሁም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብክ ቁጥር እያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንዲሁም እኮ ሃይማኖት ውስጥ ታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ ይህ ሰውዬ የአላህ አብሮት አይደ ማለት በቃ ፈጣሪ አብሮት የለም ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለንበት ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልትፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራረሙ ሰዎች የተነሱበትን እነ ሳላዲን ደግሞ ቀስ ብሎ ይመጣዋል።
በዚህ አይነት ሰዎች ሌላ ጊዜ ስለ እስልምና ሌላ ጊዜ እናወራለን። አሁን ብዙ ስለ በእነሱ ምክንያት አክሱም ኢምፓየር ሰዎች እያደረገ አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ እያሸነፉ ምን እያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ላይ ነው ይሄ ማለት በዚህም ተሻግሮ ቀይ ባህርን ብቻ ሳይሆን ኮስት ላይ ወደቦቹ ወደቡ ከዛ በኋላ ነው በቃ ቻው 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 በቃ ያለው ገብቷል። ወደብ የሚባለው ነገር ያጣነው የዛኔ ነው። እና በቃ በተራራማው ቦታ ላይ ተገደበ አክሱም ኢምፓየር። ከዛ በኋላ ላይ ውስጣዊ ኮንፍሊክቶች እንዳሉ ነው። ዮዲት ጉዲት የተባለች ታላቅ ሴት ደረሰች። ዮዲት ጊዜ እኔ ሰዎች ስለ ሰው መስማት ፈልጋለሁ አለ እኮ የሰራ ቪዲዮ አለ ስለ ዮዲት ጉዲት። ስለ ዮዲት እኔ መስማት ፈልጋለሁ። እኔ በጣም ማደንቃት ሴት፣ ስለ ሰው መስማት ፈልጋለሁ። ታላቅ አላት እኮ በቃ ትክክል ነው። ቆይ ይፈልግ ሊገርም ልጅ ነው። እንደውም ሊንኩም ላክልኝ ጭምር የእንትኑ የፔጁ ሊንክ ላክልኝ እስኪ በውስጥ። አዎ ላክልኝ። አረረረረ አገር ተቀይራለች የምር። እነ ግራኝ አህመድ የሚያደንቁ ሰዎች፣ ንጉሠ ነገሥት እንደነበሩ የሚያምኑ ሰዎች ሌሎች ኃጢአትን ካደረጉት በላይ ምንም እንደውም ሌሎች ከእርሶ በላይ ገዳይ እንደነበሩ የሚመሰክሩ ሰዎች ከመጡ ንግስት ዮዲት ጉዲት ደግሞ በጣም የምትገርም ሴት እንደነበረች በቤተ ክርስቲያን እንደተበደለች ጡቷ ተቆርጦ ፍቅረኛዋ ተገሎ ባሏ ማለት ነው በደል የደረሰባት የሚመሰክሩ ትውልዶች ከመጡ እውነት ለመናገር ኢትዮጵያ እየተቀየረች ነው ማለት ነው። በቃ እንደዚህ ነው የሚያስፈልገው። የሚያነብ ትውልድ ያስፈልጋል። ይህ አባቱ ከቤተ ክርስቲያን የሚነዛው ተረትና ትርክት የሚሸከምልህ ትውልድ የለም። አንተ ተሸከመው ድሪቶን ተሸከም። ዝም ብለህ አንተ አሁን ባረጀንትንን ራስን እያጽናና ወደ ሲውልን መልካም እንትን የሚለውን ይሄድ በቃ ብቻ አረረረረ የራሱ ጉዳይ። እሺ ጋንጩ ደስ የሚል ፕሮፋይል አይቼ ነበረ። የእናት ሀገር ኢራን ባንዲራ መሰለኝ የምትመቸኝ። እኔ ኢራናዊ ነኝ በነገራችን ላይ በዚህ ሰዓት ኢራናዊ ነኝ እኔ። ስለዚህ ሰዎች ጸሎት ማድረግ ካለባችሁ ድል ለኢራን እያላችሁ ጸሎት አድርጉ። ከሳምንት በኋላ ከባድ ጥቃት ይፈጸማል። ምን እንደሚሆን እናያለን። ከዛ በኋላ ከዚህ ጥቃት ከዳነች ደግሞ በነገራችን ላይ እዚህም እዛም ስንል አሪፍ ስለሆነ መልክም ስለሚኖረው አዎ ዝም ብለን በአንድ ጉዳይ ላይ መለጠፍም ስለሌለብን ሰዎች አብደዋል። ጋሼ አብዳለች። በነገራችን ላይ ሰው አልገባውም። አብዳለች። የምትይዘው የምትጨብተው ጠፍቷታል። ጋሼ ትራምፕ ማለት ነው። ያኛው እብድ ደግሞ ብዙ ነገር እያለ ይሄ እንትና የሚባለው የእስራኤል እንትን ነው ማለት ነው። ማይነካ ነው የሚነኩት። ስለዚህ ከሳምንት በኋላ ከባድ ጥቃት ይፈጸማሉ ስለጨነቃቸው ማለት ነው። በጣም ከባድ ዝግጅት እየተደረገ ነው። ከዛ በኋላ ነው የምናየው። ራሳቸውን ጠብቁ ያልኳቸው ለዛ ነው። እነሱን ሲያጠቋቸው እነሱ ደግሞ አጠገባቸው ያሉ አረብ ሀገራትን ያጠቃሉ። ለዛ ነው ይሄ የውሃ መጣሪያም የመብራት ኃይልም ብዙ ነገር የነዳጅ ብዙ ነገር እንመታለን ስላሉ መጠንቀቅ አለባችሁ እናንተ ያልኳችሁ ቅድም ለዚህ ነው። ሰላም ለሰው ልጅ በሙሉ ይሁን። ኢራንን የማይደግፍ ብቻ ነው። ይገርማል። እኔ በዚህ ልክ ለእውነት ሰው ከሚበደል ሰው ጋር ነው ከሚበደል ጎን ነው መቆም ያለበት። ተበዳይ ነች እንትን ያላቸው ሰዎች አንቺ መታጠቅ የለብሽም ብለው ለሷ ወንጀል ያደረጉት ለምንድን ነው? በጣም ይገርመኛል። ራሳቸው ኒኩለርን ታጥቀው ለሷ ግን ወንጀል ያደረጉት ግን ውሸት ነው። ማጥፋት ስለፈለጉ ነው። እዛ አካባቢ ኃይለኛ የሆነ ሀገር እነሱን የሚገዳደር ሀገር መፈጠር የለበትም በሚል ምክንያት ነው ያመጡት እሱ እንጂ ስለታጠቀችም አይደለም። በነገራችን ላይ ታጥቃ ምንም ስለምታደርስ አይደለም። አታደርስም እኮ አሁን እሷ ብትታጠቅ አሁን ለምሳሌ ማንን ነው የምታጠቃበት? ማን ታጠቃለች? እስራኤልን እኮ በዛ ማጥቃት እኮ አይቻልም እኮ። የማይቻለው ደግሞ ብታጠቃት ራሷንም ስለምታጠቃ ማለት ተቃቅፈው ነው ያሉት። ራሷ ጋር የሚደርስ ጥቃት እንዴት ትፈጽመዋለች? እሷም ለምሳሌ አይሆንም። ግን ደግሞ ራሳቸውን የታጠቁት መሳሪያ መታጠቅ የለብሽም ብለው እያደቀቋት ነው። የድሮ ፖለቲካ እየተደገመ ነው ማለት ነው። የነ ሳዳም ሁሴን ፖለቲካ፣ የነ ጋዳፊ ፖለቲካ ነው እየተደገመ ያለው። ማስወገድ ሲፈልጉ የሚፈጥሩትን ምክንያት ነው። ስለዚህ ሰውኑና ደግፏችሁ። ይሄ ሃይማኖት ምናምን የሚባል ነገር አይደለም። በጣም አንገዛም ስለሚሉ ነው። የሚገርም ታሪክ ያለው ሀገር ነው፣ ስፍራ ነው። የሚገርም የእውቀትም የፍልስፍናም ትውልዶች የወጡበት ምድር ነው። በነገራችን ላይ ኢራን የሚባለው ሀገር የሚገርም ነው። አንብቡ ስለሱ ማለት ነው። ስለዚህ የድሮ ታሪክ ያላቸው ሀገር ብዙ ዓመታትን ያስቆጠሩ ሀገራትን መቀጠል ያለባቸው የሚል እንትንም አላቸው፣ እምነት አላቸው። አሁን ለምሳሌ እንደነ ኢራን፣ እንደነ ግብፅ፣ እንደነ ኢትዮጵያ፣ እንደነ ሳውዲ ምናምን የሚባል ሀገር አንደኛ መቀጠል የለበትም። ከቀጠለ ደግሞ ኃይለኛ መሆን የለበትም። እንደነ ኢራቅ መቀጠል የለበትም ተብሎ ነው የሚታመነው።
አይፈለግም። እሷን ቢያደቋት ተመልሰው ሌላ ሀገር ያጠቃሉ። ሳውዲ ያጠቃሉ። እሷን ቢያደቋት ግብጽ ያጠቃሉ። ግብጽን አጥቅተው ኢትዮጵያን ያጠቋታል በነገራችን። ከዛ ታላቅ እስራኤል ትፈጠራለች ማለት ነው። ግብዳ የሆነች ጫፏ ምንድነው ቀይ ባህርን እየተቆጣጠረች ኢትዮጵያ ድረስ የተዘረጋ እስራኤል የሚባል ትልቅ ሀገር ሊፈጠር ማለት ነው፣ አዲስ ሀገር። ለዚህ ነው ዓላማቸው፣ የራሳቸው ጉዳይ። እኛ የፈለገ ነገር ብናወራ ምንም ማድረግ አንችልም። ውስጣችን ያለውን ስሜት እንትን ከማድረግ ውጪ አወራንም ከማለት ውጪ ምንም የምናደርገው ነገር የለም። ሰዎች ከታች ያላችሁ ሰዎች ገብታችሁ ሰላም ብትሉም ደስ ይለን ነበረ። በዚህ ልክ መናናቅን ይደብራል እውነት ለመናገር። አንዳንድ ሰዎች ስማችሁ ሳልጠራ ገብታችሁ ሰላም ብትሉ መልካም ነው። በዚህ አጋጣሚ በጣም ያሳዘኑኝ የእስራኤል ቡችሎች ውጡ ሲባሉ አላሳዘኑህም? ግን አይ ይሻላል እኮ ታዲያ ቆሻሻ መተላለፊያ ቱቦ ውስጥ ከሚደበቁ ወደ ሀገራቸው መልሶ የተሻለ ነው እንዴ? ይሻላቸዋል እኮ እንዴ። ኢትዮጵያ ውስጥ ቁጭ ብለው ፀሐይን እየመቆጠሩነት ምን እንደሚሆን አያይም እንዴ? የሽንት ቤት እንትን መተላለፊያ ቱቦ ውስጥ ገብቶ እንዴ ምን አደረገው? በዚህ ልክ መገፋት የለባቸው። እኔ ደደብ የሚባለው አሁን የኢትዮጵያ መንግስት የሚባለው አሁን ከተቀበላቸው እነዚህ ሰዎች ደደብ ነው። እየተቀበለ ወይ መረሸን አለበት ወይ እስር ቤት ውስጥ ነው መክተት ያለበት። እስር ቤት ውስጥ ነበራችሁ። ስለዚህ እዛ እየተራባችሁ እየተጠማችሁ ከነበራችሁበት እስር ቤት እዚህ ጋር እንጀራችሁን እየበላችሁ እንጀራ በሽሮ ብትታሰሩ ይሻላል። ሞቅ ያለ እስር ቤት ውስጥ አስገባችኋለሁ ብሎ ማጎር አለበት እነዚህ ለማኞች። እሺ ሚታ አባቱ ነይ አዲስ ዓለም አለሽ? እሺ አባቱ ሬነር አለ። እስኪ ተንፈስና እንትን እንበል አለው በቃ ያለው ሐሳብ አለ። እንትን ከመውጣታችን በፊት የምትለው ነገር ካለ እስኪ። ያው እናመሰግናለን ሐሳባችን ስለገለጽንበት ቴንኪው። ሌላ ምለው ነገር የለኝም። አዎ እኔ ፖለቲከኛ ነኝ። ፖለቲከኛ ነኝ ስላችሁ ፖለቲካ ቃለው ሳይሆን ስለ ፖለቲካ አወራለሁ ነው። እና የፈለኩት ነገር ደግሞ ስለማወራ እውነትን እንትን አልላትም። እና ስለ ኢትዮጵያ መንግስት ሳወራ ዝም ብዬ ከመሬት ተነስቼ አይደለም ማወራው። እና አንዳንዴ ሀሳብን የመቀበል እንትን ሊኖራችሁ ይገባል። አሁን አንድ ነገር ልንገራችሁ። በዚህ ሰዓት ሙስሊሞች የኢትዮጵያ መንግስት መደገፍ የለባቸውም። ይነራል አይ እንትን በምክንያት ነው። ለመሰለ እንደ አብይ ፖለቲካን እንትን የሚያደርጋ ሰው የለም። ይብቷል በጣም ነው እንትን የሚያደርገውና ስለ እስልምና ጥሩ ነገር እየተናገርክ ለሙስሊሞች ዝም ብሎ የሚረባ ነገር እኮ አይደለም፣ የማይረባ ነገር የሆነ ነገር እያደረግ ሙስሊሞችን አንተ ጋር አሰልፈ የሆነ ነገር ማድረግ ማለት ሙስሊሞችን ማስጠላት ነው። ስለዚህ ሙስሊም ምንድነው ማድረግ ያለበት? ጥሩ ነገር ከተሰጠው መቀበል አለበት ከመንግስት ማለት ነው። ገብቷል? ራሱ ግን እንትን ማድረግ አለበት። በቃ ራሱ የሆነ ቦታ ላይ ገደብ ማስቀመጥ መቻል አለበት። ካልሆነ ኢትዮጵያ ውስጥ መጪው የሚጨፈጨፍ እሱ ሙስሊም ሊሆን ነው ማለት ነው። ለምን ሲባል እነርሱ ጋር ተጠግቶ የሆነ ጦርነት ሲጀምር የሆነ ነገር ሲደረግ እነርሱን ተጠግቶ እነሱን በማሰለፍ የሆነ ነገር ማድረግ የለበትም። ጦርነት እንዳለ ያለ ነው ኢትዮጵያ ውስጥ አይቀርም አለ። ስለዚህ ራሳቸውን የሆነ ቦታ ላይ ገደብ ማስቀመጥ መቻል አለባቸው። ከዛ ማለፍ የለባቸው። መጠቀም ካለባቸው መጠቀም አለባቸው፣ ይጠቀሙበት። ከዛ አልፈው ግን የፖለቲካ የሱ ዓላማ ማስፈጸሚያ መሆን የለባቸውም። ሲቀጥልም በሱ ምክንያት ከክርስቲያን ጋር መጣላት የለባቸውም በፍጹም። እንደዛ ነው እየተሰራ ያለው ታያላችሁ። ከጊዜ በኋላ ጥሩ ነገር ስለ እስልምና ይናገራል። ችግር የለበትም። ሲበርደው ይናገራል፣ እንትን ሲለው ደግሞ ስለ እንትና ይናገራል። ችግር የለበትም። አንዳንድ ሰዎችን በማሰለፍ ደግሞ ስለሱ ለክርስቲያኖች መልስ የሚሰጡ ሙስሊሞች ካደረገ ነገ ተጨፍጫፊ የሚሆኑ ሰዎች ወይም እንደ ጠላት የሚታዩ ሰዎች፣ ሌላ መንግስት ደግሞ ቢመጣ እንደ ጠላት የሚታዩ ሰዎች እነሱ ሊሆኑ ነው ማለት ነው። በቃ የማንንም ዓላማ ማስፈጸሚያ መሆን የለበትም። አለቀ። እንደዛ መሆን አለበት። ክርስቲያንም እንደዛ ነው መሆን አለበት ብዬ ነው የማምነው። አሁን ግን ወደ ሙስሊሞችን ስለተለጠፈ ነው እና ጠላታቸው እንደሆነም መርሳት የለባቸውም። አንድ ሰው በሀገሩ
የሚገባውን ነገር ስላገኘ አመሰግናለሁ ብሎ በዚህ ልክ ራሱን ዝቅ ማድረግ የለበትም ብዬ ነው የማምነው። አንድ ሙስሊም ኢትዮጵያ ሀገሩ ነው ማግኘት ያለበትን ነገር ስላገኘ አመሰግናለሁ። ይሄ ምንድን ነው እላይ መስቀል የለበትም እና ልክ አልፎ ደግሞ የእስራኤል ደጋፊ ነው። እውነቱን ለመናገር እኮ እኔ አረሳመውን ባለፈው አክቹዋሊ ቆየ ነው፣ ግን ለምሳሌ ምንም አይነት መፍትሄ እንዳልሰጡት ያለ ሰሜን ክልል እንደኛ መስጊድ የለም አክሱም አካባቢ በተለይ እና ደግሞ እንትን ምን ነው የትምህርት ሚኒስቴር ስራ የራሱ ፓርት ስለሆነ ሂጃብና ኒቃብ እየለያየ ምናምን ሲያወሩ ነበርና እኔ አረሳም። አሁን እንዳንድ ሙስሊም በጣም የሚያናድድ ነገር ነው። ኦልሞስት ያው ዲኑ ላይ እንትን እንደማለት ነው፣ እስልምና እንደመዳፈር ነውና እኔ ደጋፊው አይደለም አክቹዋሊ እኔ ደጋፊው አይደለም፣ ግን የተሻለ መብት አለው። አሁን እስልምና በፊት አሁን ከነበሩት መሪዎች የተሻለ በዚህ ጊዜ አሁን የተሻለ ነው። አዲስ አበባ ውስጥ ራሱ እንትን ለማለት ማለት ነው ከነመለስ ምናምን እንደዛ ማለት የለብህም እኮ ነው የምለው። ታዲያ ቀጥል ጨርስና ያ የተቆ አሁን ማከኩ ምርጫ እኮ ነው። ምርጫ ስታደርግ እንዴት መሰለህ ካለው ነው የምትመርጠው፣ ከሌለው ምንም ማድረግ አትችልም። እንግዲህ ያው የተሻለ ምናምን የሚያናድደው ላይክ አሪፍ ተቀናቃኝ የሙስሊም ፓርቲ ምናምን ይባል ነገር መኖር ነበረበት። አክቹዋሊ ራሱን የቻለ ምናምን በጣም ፖለቲካ ላይ የሚሳተፉ ሙስሊሞች መኖር ነበረባቸው። ግን አሁን ካለ ነው የምትመርጠው፣ ከሌለ አትመርጥም። ምንም ማድረግ አትችልም። ሰው እንትን ነው የምታየው ምን ይባለው ሪላቲቭ ነው በቃ ምን ይባለው ካለው አማራጭ መምረጥ አለብህ እና አንጻራዊ ነው። ከአንጻራዊ ደግሞ ያው የተሻለ ነው ብዬ ማስበው እሱ ነው አሁን ካሉት ማለት ነው። ሌሎቹ አይ ዶንት ኖ እቅድ ራሱ ያላቸው አይመስለኝም እኔ ሳስበው ማለት ነው። እና የተሻለ ነገር አለው ብዬ አስባለሁ እኔ እኮ። አንተ አሁን ችግሩ ምን አለ መሰለህ? አሁን ችግሩ የአብይ አህመድ ሙስሊሞች ኢትዮጵያ ውስጥ የተሻለ መብት ያገኙት አብይ አህመድ ከሱ በፊት የነበሩ ሰዎች ፍትሃዊ ስለሆኑ ሳይሆን ከሱ በፊት የነበሩ የማይነቀሉ መንግስታትን የነቀለ የሙስሊሞችን ትግል ስለነበረ የሱ ውጤት እንጂ የአብይ አህመድ ፍትሃዊነት አይደለም። ድምጻችን ይሰማ የሚባሉ ብዙ ወጣቶችን ተሰውተው ኢትዮጵያ ውስጥ ማንም ያልነካው ማለት ነው ከማንንም ቀድመው ተነስተው ትግል አድርገው ያመጡትን የሱ ውጤት እንጂ የአብይ አህመድ ፍትሃዊነት አያሳይም ይሄ ስራ። እኔ በጣም የሚገርመኝ ማዝነው ለዚህ ነው። ራሳቸው ታግለው ያገኙትን ትሩፋት ምስጋናው ለአብይ አህመድ አሳልፈው ቢሰጡበት ምክንያት እኔ በጣም ነው ግራ የሚገባኝ። ሙስሊሙ ሲገደል ነበር እኮ፣ ሲረሸን ነበር እኮ፣ ሲታሰር ሲሰቃዩ ነበር እኮ። የእነ አቡበከር አህመድ የእስር ቤት እንትን እኮ እስካሁን አለ እኮ ሲያሰቃዩዋቸው ማለት ነው። ያ የትግል ውጤት ትሩፋት ሙስሊሙ ሲቋደስ ምስጋናው ግን የሚያገኘው አብይ አህመድ የሚባል ሰው ነው። አብይ አህመድ ደግሞ አሚን ብሎ የሚቀበለው አማራጭ ስለሌለው ነው፣ ፍትሃዊ ስለሆነ አይደለም። አማራጭ የለውም። አይ ካለ ደግሞ እንኳን ለአብይ አህመድ ለሚንገዳገድ ስርዓት ይቅርና ከዛ በፊት ባንኩም ታንኩም አገሪቷም እንደፈለጉ በዲፕሎማስም ከማንንም ሰው ጋር ሆኖ ተቆጣጥረዋት የነበሩ ስርዓት የፈነቀለ ህዝብ ነው። አያስቀጥለውም። ይሄን ስለሚያውቅ ነው። ገብቷል። እኔ በጣም ነው የማዝነው። መደገፍ መውደድ ሌላ ነገር ነው። ሰው የመውደድ መብት አለው፣ የመደገፍም መብት አለው። ትናንት ሰዎች መስዋዕት ከፍለው ያመጡትን ውጤት ትሩፋት ግን ምስጋናው እነዚህ የሞቱት ሰዎች ነው እንጂ ማግኘት ያለባቸው ሲታገሉ የነበሩ ውጭ የነበረ ሰው አይደለም። ስልጣን ላይ ቁጭ ብሎ ያለ ስርዓት አይደለም ምስጋናውን ሊያገኝ የሚገባው። ማንንም አካል የመደገፍም የመውደድም መብት አለው። አይመለከተኝም። እኔ እንትን አለው በጣም ከምጠየፈው ከምንቀውም ሰው ነው። በነገራችን ላይ እኔ በጣም ነው የምጠየፈው የምንቀው። ዛሬ የተናገረው ነገ የማይደግም ሰው ነው። የመሪነት ቁመና የሌለው ሰው ብዬ ማምን ሰው ነኝ እኔ። ኢትዮጵያን ያዋረደ ሰው ነው ብዬ ነው ማምነው እኔ። የኢትዮጵያ ሕዝብ አዲስ አበባን እንትን በማድረግ የማይረቡ በሌላ ዓለም ላይ የልጆች መጫወቻ በሆኑ እንትኖችን አዲስ አበባን በማሳመር የኢትዮጵያ ሕዝብ በረሃብ እንዲሞት የሚያደርግ ሰው ነው ብዬ ነው ማምነው እኔ። እኔ የተዘጋ አይምሮ የለኝም። እኔ በቀላሉ የሚሸወድ አይምሮ የለኝም። ኢትዮጵያ ማለት አዲስ አበባ ማለት አይደለም። አዲስ አበባ እየተተከሉ መብራቶች በሌላ ዓለም የልጆች መጫወቻ ናቸው። ይሄ ለኔ አይሸውደኝም። የሚራብ ህዝብ አለ ኢትዮጵያ ውስጥ። ሰርቶ የሚገባ የነበረ ኢትዮጵያ ውስጥ ከስራው ስራውን የፈረሰበት ቤቱን የፈረሰበት እናቱ እህቱ የሞተበት ኢትዮጵያዊ አለ በዚህ ሰዓት። ስለዚህ ቢያንስ እንኳን ስትደግፉም ስትቃወሙ እነዚህ ሰዎች ምክንያት ውስጥ በማስገባት መሆን አለበት። በቃ አለቀ። መብታችሁ እኮ ነው። መደገፍ መብታችሁ ነው። ምክንያታዊ ሆኑ።
ለምንድን ነው የምትደግፉት? እስኪ የሚደገፍ ነገር ካለው እንኳን ለምሳሌ ስትደግፉ ያ ያደረገው ጥፋት ያጠፋውን ጥፋት በመካድ መሆን የለበትም። ካለው ነው እኔ ያለው እያለ ነው። እኔ የኢትዮጵያ እናቶችን አስርበህ የምትገነባ ሀገር የምትመሰገነው የኢትዮጵያ እናት እንጂ መንግስታትን አይደለም። በነገራችን ላይ በእነሱ ብልጠት አይደለም ሀገር እየተገነባ ያለው። ከተገነባ እኮ ነው አዲስ አበባ ራሱ እንደዚህ እንትን ያደረገዋት የሚወሽሯት በማይረባ አምፑሎች ኢትዮጵያኖችን በማስራብ ነው። ስለዚህ ሰውን ነው እኔ በጣም የሚገባኝ በቃ ሰውን ነውና የፖለቲካ የነሱ የፖለቲካቸው ማስፈጸሚያ ግን መሆን የለባቸውም። ከዘመናት በኋላ ከጊዜ በኋላ በሌሎች ሰዎችና በሌሎች አካላት ጋር እንደ ጠላት ታይታችሁ ሌላ ነገር እንዳይወርድባቸው ነው የምፈልገው። መልካምን ሁሉ ለሰው ልጅ ይሁን። መሲ እንዴት ነሽ? ሰላም ብዬ እኔ ልወጣ ነው። መሲ እንዴት ነሽ? ሰላም ባቢ እንዴት ነህ? የጠፋ ሰው ያልኩ ነበረ፣ ጠፍተሃል። ያው ሰላም ልህ የመጣሁት ያ ጀማዓ ባቢ ከመውረዱ በፊት እስኪ ቪዲዮ ሰርቻለሁኝ፣ እይታ የለውም፣ ሪፖስት አድርጉልኝ። አንዲት ልጅ በኡስታዝ አቡ ሀይድር ላይ ቪዲዮ ሰርታ ለዛ መልስ ሰጥቼ ነበር፣ እይታ የለውም እና ሪፖስት አድርጉልኝ፣ ኮፒ ሊንክ አድርጉልኝ ፕሊስ። መጨረሻ ላይ እየፖስትኩ ነው እላለሁኝ። ባቢ ባነሳው ሀሳብ ላይ 2 ደቂቃ ላውራ በአብይ ላይ። ችግር የለውም? አቸኩልም? ችግር የለውም። በጣም ጥሩ። እንደዛ ከሆነ ያው አብይ ኢቫንጀሊካኖች ናቸው አሁን ላይ ያሉት፣ ስልጣኑን የያዙት ኢቫንጀሊካኖች ናቸው። ይሄ ኢቫንጀሊካን ዛይኒስቶች ናቸው። ለዚህ ነው እኔ በተደጋጋሚ ያው ብዙ ማህበረሰብ ስላልነቃ ነው እንጂ ኢትዮጵያ የወደፊቷ አሜሪካ ናት። ምክንያቱም ወራሪዋ እስራኤል በዚህ ሰዓት የጦር መሳሪያና ድጋፍ የምታገኘው ከአሜሪካ ነው። ነገር ግን ህዝቡ የነቃ ስለሆነ ህዝቡ ትቷታል። መንግስት ብቻ ነው መንግስት ከህዝቡ ጋር ተፋጥኖ እየረዳ ያለው። ኢትዮጵያ ግን አብይ ራሱ ኢቫንጀሊካን ዛይኒስት ነው፣ እሱም ይደግፋል። ህዝቡም ደንቆሮ ስለሆነ እስራኤል ይደግፋል። ስለዚህ ኢትዮጵያ ብሎ ማለት ለወደፊት ምስራቅ አፍሪካ ላይ የተሰራች ትንሿ አሜሪካ ናት። እና የሚገርም ነገር አብይን ያዘጋጁት ራሳቸው አሜሪካኖች ናቸው። ኢቭን የኖቤል ሽልማት እንዲሸለም ያደረጉት ምንድን ነው? አረቦቹን ሰርፕራይዝ ለማድረግ ነው። ያኔ የሽልማቱ ራሱ እንትን ነው፣ የኢቫንጀሊካን ዛይኒስቶች ነው። የሆነ ሀገር ላይ የሆነ የራሳቸውን ፖለቲካ መስራት ሲፈልግ ነው የሚሸልሙት እንጂ ያ ሰው ተአምር ሰርቶ ወይም በላቡ ወይም በብቃቱ አይደለም። ይሄ ነገር አለ ማለት ነው። ሌላኛው ነገር በሚገርም ሁኔታ በ2018 እና 17 ላይ ያኔ በፈረንጆቹ አቆጣጠር ሲጀመር ድምጻችን የተሰማ የነበረው ትግሉ ያው ሙስሊሙ ማህበረሰብ ነበር። መብቴን አስከብራለሁ እያለ ድምፁን እንትን የሚለው ያንን በመጠቀም ኢህአዴግ እንዲወድቅ አድርገዋል። እና ሲጎዳ የነበረው ዋጋ ሲከፍል የነበረው ሙስሊሙ ማህበረሰብ ነው። ሙስሊሙ ማህበረሰብ ወደ የታጠጋጉት ወደ ኦሮሚያ ክልል እንትን አስገቡት። ታውቃለህ? ኦሮሚያ ክልል አስተዳደር አስገቡት። ኦሮሚያ ክልል አስተዳደር 99% ጴንጤዎች ናቸው። እና ምንድን ያደረጉት የሙስሊሙ ማህበረሰብ ትግል ጠምዝዘው የኢቫንጀሊካን ያደረጉት እነሱ ናቸው። ኦኬ ሙስሊሙ ማህበረሰብ ያው ኦሮሚያ ክልል ሙስሊሙ ማህበረሰብ ማጆሪቲ ነው በሚል በብዛት የሀረር ልጆች ሲገደሉ ሲሞቱ እንትን ሲሉ ነበር። እነሱ ዳር ሆኖ ይታገላሉ፣ ይሞታሉ፣ ምን ይላሉ። ነገር ግን የኦሮሚያ ክልል አስተዳደር ላይ ማን እንዳለ አያውቁም ነበር እና ሽወዳ ምናምን የተሰራው እዛ ላይ ነው። ኢቭን ኦሮሚያ ክልል አስተዳደር ላይ ያሉት ኢቫንጀሊካን ስለነበሩ በነዩ ጩፋ በኩል ትንቢት አስመስለው ሲያስነግሩ ነበር 2017-18 ላይ ማለት ነው። ምን እያስባሉ ኢትዮጵያን የሚመራት ጴንጤ ነው እያሉ ማለት ነው። ያኔ አብይን የሆነ ጴንጤ እንደሚያስመርጡ እንትን እዛ ውስጥ ለውስጥ ተነጋግረው እንትን ያሉት ማለት ነው፣ የሚያውቁት ማለት ነው። እና ኢቭን ራሱ ባክግራውንድ ሙስሊም የሆነ ያመጡት ሆን ብለው አውቀው ነው እንጂ ኦሮሚያ አስተዳደር ላይ በሰዓቱ ጴንጤ የነበረ ዶክትሬት የነበረው ከአብይ በእድሜና በግንዛቤ የተሻለ ሰው ነበር እና በዱላ ምናምን ነበሩ። ግን እሱን ያደረገው ለምንድን ነው? በቃ ኦሮሞ አሸነፈ ስልጣን ያዘ የሚባለው ፕሮፓጋንዳ በመስራት አለቀ። እሱ ጴንጤ ስለሆነ የኦሮሞውን ሙስሊሙን ወጣቱን ወደ ጴንጤ ለማስገባት ነው እንደዛ ያደረጉት ታውቃለህ። እና ሴራ ከባድ ነው፣ ያኔ በጣም አደገኛ ናቸው። እና ደግሞ አሁን እዚህ ሶሻል ሚዲያ ላይ ሙስሊም የሚያስብሉት ለምንድን ነው? ኖርማሊ ቫይራል ልክ እንደ ቲክቶከር ቪዲዮ ቫይራል እንዲሆን ታዋቂ ለመሆን ምናምን እንደሚባለው የሙስሊሙን ልብ ለማለት ነው። እና ሙስሊሙ ማህበረሰብ ደግሞ ለረጅም ጊዜ ኢትዮጵያ ውስጥ የፖለቲካዊ ተሳትፎ መሆን የማህበራዊ ተሳትፎ አልነበረውም። ያኔ ድሞ ሆኖ የኖረ ማህበረሰብ ነው። እና ፖለቲካ ላይ ለምናምን አይሳተፍም ላላችሁት፣ ሙስሊም ሲጀመር ፖለቲካ ላይ ቢሳተፍም ስኬታማ አይሆንም። አንደኛ ሙስሊም ማህበረሰብ በቁጥር አናሳ ነው፣ እንደ ለብቻው ነው የሚቆጠረው። ግን ወደ ክርስትና ስንመጣ ግን አሁን ኦርቶዶክሶቹ ሙስሊምን አይመርጡም የፈለገ ቢሆን። አሁን በዚህ ሰዓት ራሱ የሚገዙት ኢቫንጀሊካኖች እንደሆኑ እያወቁ እነ ዘመድኩን ሙስሊም በዛ ምናምን የሚሉት ለዛ ነው። ምክንያቱም አዘለም አቀፈም ፕሮቴስታንት ቢሆኑ ለነሱ ክርስቲያኖች ናቸው፣ ካቶሊኮችም አሉ። ስለዚህ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ የሚለው ተደምሮ 80% ይሆናሉ። ኦኬ ሲቀጥልም ደግሞ ኢትዮጵያ ውስጥ አንድ ሰው በቃ የአስተዳደር ብቃት ራሱ ያለው ሰው አይኖርም።
አንድ ሰው ወደ አስተዳደር ለመምጣት እኮ በሁሉም የኢትዮጵያ ክፍል ያለው ማህበረሰብ የህዝብን ሁኔታ ማወቅ አለብህ። በዛ ላይ ኢኮኖሚ ያስፈልጋል። ስለዚህ ኢኮኖሚ የለም፣ የህዝብ አንድነት የለም። እንዲህ በተለያየ አካባቢ በስንዴና በዘይት የሚሸጥ ህዝብ እንዳለ አያውቅም እኮ። በስንዴና በዘይት የምትሸጥ እናት አለች እኮ ባሏ አስወልዷት ትቷት ጠፍቶ የፕሮቴስታንት ቸርች በስንዴ የምትገዛት እናት እንዳለች የማያውቅ ሰው እንዴት ብሎ ነው ወደ ፖለቲካ የሚገባው? ስለዚህ አንድ ሰው ዝም ብሎ በስሜት ሙስሊሙ አይሳተፍም ብሎ ተነስቶ የሚሳተፍ ውጤት የሌለው ስራ ነው እና ይሄ ረጅም ጊዜ ጥናት የተደረገበት ብዙ የሚካሄድበት ነው እና አብይ ራሱ ይሄ አሜሪካን ፕሮቴስታንቶች መካከል ምስራቅ አፍሪካ ላይ ሙስሊም ኢቫንጀሊክ ሶሳይቲ መፍጠር ይፈልጋሉ። አብይ እሱ ሙስሊም ኢቫንጀሊክ ነው። በነገራችን ላይ ሙስሊም ኢቫንጀሊክ ብሎ ማለት ከሙስሊም ቤተሰብ የምታወጣቸው ወደ ክርስትና የገቡ ማለት ነው። ስለዚህ አንዱ ማሳያ ነው እሱ ራሱ ሙስሊም ኢቫንጀሊክ ኢቫንጀሊካን ዛይነስት የሚባሉት እንጂ ለሙስሊም ማህበረሰብ የሚጨነቁ ምናምን በጭራሽ። እስልምናን እንደውም እኮ የፕሮቴስታንት ቤተክርስቲያን ሚሽነሪዎች ምን ታውቃለህ፣ የነብዩን ፈለግ ተከትለን እስልምና እናጠፋለን የሚሉ ናቸው። ታውቃለህ፣ እስከዚህ ደረጃ ናቸው። እና ኢትዮጵያ እጅግ አደገኛ ሀገር ናት ለወደፊት። የሚገርምህ ነገር መቼም ያው አላህ ነው እንጂ የሚያውቀው፣ ደግነቱም ያው የዶክትሪን ችግርም ስላላባቸው እነሱ እንጂ ያው መቼም አልሐምዱሊላህ ለክልህ ነው። ይሄን ይመስላል። ይሄን ለማለት ነው ባቢ። ያው ቴንኪው። አንድ ደንቆሮ ከታች አብይ ኦሮሞ ስለሆነ ነው ይላል። ኦሮሞ እንደ ኦሮሞ በዚህ ሰዓት እየተጨፈጨፈና እየተራበ ያለ ህዝብ አለ እንዴ? አንተ አሁን ስለ ኦሮሞ ልታወራ ነው? አንተ አሁን ሞራል አለ? አንተ አሁን ስለ ኦሮሞ ህዝብ ልታወራ? በጣም መጥፎ ናቸው እነሱ። ሲጀምር አውቆ ነው በብሔረሰብ እንደውም እነሱ መጠቀም አሁን ኢቫንጀሊካኖቹ ፕሮቴስታንቶቹ መጠቀም የፈለጉት ምንድነው? ኦሮሞ የሚለውን ስም ነው። የሚገርም ነገር ኦሮሚያ ክልል ላይ ማለት ነው አዳሪ ትምህርት ቤት ራሱ ምናምን የተጀመረው እና አብይ ወደ ስልጣን ከመጡ ወደዚህ ነው በጣም የተጧጧፈው እና በስነ ስርዓቱ የመንግስት አዳሪ ትምህርት ቤት ላይ እስልምናን በማቅላላት ፕሮቴስታንታዊ ልምምድ ይደረጋል እና ኦሮሚያ ክልልን እንዳለ በስፋት የፕሮቴስታንት ሃይማኖት ልክ አማራ ሲባል ኦርቶዶክስ እንደሚባለው ኦሮሞ ሲባል ጴንጤ ሲባል ኦሮሞ የሚል ነገር መስራት ነው የሚፈልጉት። ኧረ በጣም አደገኛ ናቸው እነሱ። ግን ህዝቡ የኛ አልነቃም። ያኔ ዝም ብሎ ይሄ ሃይማኖት ፖለቲካ ሲጀምር ኢትዮጵያ ውስጥ እኮ የሃይማኖት ፖለቲካ አለ አይመስላቸውም። እንዲህ አሁን እኮ እነሱ የአብይና ራሱ ፋኖ ሲጣሉ የብሔር አድርገውታል። የአማራና የኦሮሞ ጸብን ያደረጉት አይደለም፣ የኦርቶዶክስና የፕሮቴስታንት ጸብ ነው። ሲጀምር የኛ ማህበረሰብ ገና እኮ ነው እንደዚህ አይነት ነገር ለመረዳት 100 ዓመት ይፈጅበታል። እና እዚህ ህዝብ ጋር ራሱ ጊዜና ገንዘብን እንደ ጉልበት ማባከን ራሱ አያስፈልግም እላለሁ አንዳንድ ጊዜ። ቅድም ግን እስልምና ምንድነው ኢትዮጵያ ውስጥ አንድ ሙስሊም የፖለቲካ ብቃት ያለው አይመስለኝም ስትይ፣ እንደዛ ሳይሆን ምንድነው ቅድም እንደና አብይ ከኋላ ሆነው ጆሮአቸውን ይዘው እንደሚያሽከረክሯቸው ሁላ ልክ እንደና አብይ ደግሞ ታማኝ ሆኖ ሊያገለግል የሚችል ሙስሊም የለም ብለው ስለሚያምኑ ወደ ስልጣን መምጣት ያለባቸው ምንድነው ባሪያ ሆኖ ማገልገል የሚችሉ ሰዎች መምጣት አለባቸው። እንደዚህ የሚሆኑ ሰዎች ደግሞ አረቡ ዓለምን በመጠየፍ ወደ ምዕራቡ ዓለም የሚያደላ ክርስቲያኑ ነው። ስለዚህ ከነሱ መሀል አውጥተን ባሪያ ሆኖ በእጁና እግሩን አስረን አይኑን ጨፍነን ሊያገለግለን የሚችል አካል የሚወጣው ከዛ ነው ብለው ስለሚያምኑ ነው እንጂ በፖለቲካ ብቃትም ኢትዮጵያ ውስጥ አብይ አህመድን የሚመራትን ሀገር ማንም የበግ ጠባቂ በስነ ስርዓት ሊመራት ይችላል። ኢትዮጵያ በነገሮች ላይ እንኳን ማንንም ሰው ይቅርና አብይም ሀገር እየመራ ከተባለ ማለት ነው። ስለዚህ ብቃት ያላቸው የፖለቲካ ብቃት ያላቸው ሰዎች ጨቅ ሙስሊሞች አሉ። ችግሩ ግን አጉል ጨዋነት አለ። አንደኛ ነገር ብልጣብልጥነት የለም፣ ተንኮል የለም። ውስጥ ለውስጥ እነሱን እስከ መጨረሻ ድረስ እሺ እያሉ ለእነሱ እንትን እያደረጉ በመሀል የራሳቸውን ፖለቲካ እንትን ማድረግ የሚችሉ ሙስሊሞች ላይኖሩ ይችላሉ። አቋረጥኩ። በነገር ላይ እንደዚህ አይነት ነገር ቸርችም አለችበት። በነገር ላይ እኮ የቸርች ስራ የጋራ ስራ እኮ ነው እኮ የኢትዮጵያ ፕሮቴስታንት ቤተክርስቲያን እኮ ከኦሮሚያ ክልል ጋር እኮ ተጋግዘው ነው እዚህ ደረጃ የደረሱት። ታውቃለህ? የግለሰብ ስራ ምናምን አይደለም እኮ እና ሲጀምር የግለሰብ ስራ አይደለም እኮ እያልኩ እኮ ነው። የግለሰብ ስራ አይደለም። የሚያመጧቸው ሰዎች ከኋላ ሆኖ የሚያሽከረክሯቸው ምዕራባውያን የሚያገለግል ሰው ስለሚፈልጉ ነው። ፖለቲከኛ ስለሌለ አይደለም እያልኩሽ ነው። በቀላሉ ልጠይቀሽ፣ እሺ፣ በቀላሉ ሬድዋን ሁሴን እና አብይ አህመድ ማን ይበልጣል ብለሽ ታስቢያለሽ አንቺ? አሁን ሬድዋን ጎበዝ ነው እኮ አይገናኝም። ሙስሊም ስለሆነ ብቻ ሳይሆን አይገናኙም። እንደምልሽ ግን ሬድዋን ችግሩ ምንድን አንደኛ ነገር አይፈቀድለትም፣ እድሉን አያገኙም። ሲቀጥል ደግሞ እንደና አብይ እንትን አይችለውም፣ ራሱ እዚህም እዛም እያለ መስራት አይችልም። ጀዋር መሐመድና አብይ አህመድ አሁን ጀዋር ምንድነው አብይ በጀዋር ፊት ህፃን ልጅ ነው፣ ፖለቲካ ማለት ነው። ገብቶሻል? አይገናኙም። በነገር ላይ ችግሩ እሱ እንደዛ አይነት ነገር በነገር ላይ እኮ ብያለሁ። በጥንቅ በእድሜም ሆነ በእንትን ራሱ በማኔጅመንት እኮ ከአብቹ የተሻሉ ካሉ ራሱ ጴንጤ ሆኖ ማለት ነው።
እዛው በኦሮሚያ ክልል እንትን ውስጥ ማለት ነው። ችግሩ እሱን ያደረጉት ለምንድን ነው? ከሙስሊም ቤተሰብ ወጥቷል ነው ያኔ የኦሮሞውን ወጣት ሙስሊሙን በቃ አለ አይደለ ኦሮሞ እየገዛ ነው ኦሮሞ አሸነፈ ኦሮሞ ኢትዮጵያ ኦሮሞ ናት ብላለች አንድ ልጅ ባለፈ በጣም ይሳቁት ማለት ነው። እና ምንድነው እነሱ አላማቸው ብቃት ያለው ብቃት የሌለው ምናምን አይደለም። ያኔ ከኋላ አማካሪው ምናምን እንዳለ ሆኖ ያው ቸርችቱ ከኋላ ትሆናለች እና ዋና አላማቸው ምንድነው የኦሮሞን ወጣት ወደ ፕሮቴስታንት መገልበጥ ነው። ይሄ ነው ስብከት ነው። ያኔ አብይ እንዴ የታወቀ እኮ ነው። ለምሳሌ ፕሮቴስታንት ቸርች ላይ ስትሄድ ዘማሪ የሚያደርጉት ሰባኪ የሚያደርጉት ወይ ከኦርቶዶክስ ከሙስሊም የመጣ አይደለም እንዴ? እንደዛ እኮ ነው። ስለዚህ አብይ ዋና አላማ ፕሮቴስታንቶች ኢቫንጀሊካኖች አብይን ወደፊት ያመጡበት ምክንያት ምንድነው? ሙስሊም ነው። ስለዚህ ኦሮሞን ሙስሊም ለማማለል ነው እንጂ በግንዛቤም ሆነ በእድሜም ሆነ በትምህርት ደረጃ በማኔጅመንት ከሱ የሚሻሉ እኮ ጴንጤዎች አሉ እኮ። ለምሳሌ እና አባዱላ ገመዳ ለምሳሌ ረጅም ጊዜ ኢህአዴግን አገልግሏል። ብዙ ልምድ አለው ከሱ የተሻለ ነገር ግን እንትሩ ባግራውንዱ የጴንጤ የክርስቲያን ቤተሰብ ነው። አብይ የመጣበት ትልቁ ምክንያት ምንድነው? ሙስሊም ስለሆነ ነው። ሙስሊሙን ወጣት እንትን ለማማለል የተደረገ ነው። ይህን ይመስላል። አመሰግናለሁ። ሁላችሁንም ጥበበኞች ሁኑ፣ ሁላችሁንም አንባቢ ሁኑ፣ ሁላችሁንም ከሁሉም ነፃ ሆናችሁ ሸራ አድርጉ። ቤት ይገቡና ያኔ እኔ ወዳጆች ምናምን ቀጥይ ንገሪያቸው። ያ እንደ ቅድሙ ነው። ይቅርታ አቋረጥኩ። እንደ ቅድሙ ነው። እንትን በሉልኝ። ጁንዱላህን ያሳልፉትም ውዴ እነሱ ሙስሊም ባክግራውንድ ያለበትን ስልጣን አይሰጡም። ከአሁን በፊት እኮ አንድ የሆነ ሙስሊም ሰው ለእንትን ተወዳድሮ ለፕሬዚዳንትነት ተወዳድሮ ሙስሊም ነው ብለው አባረውታል። አይቻልም። ኦሮሚያ ክልል አስተዳደር ላይ እኮ 99 በመቶ እኮ ጴንጤዎች ናቸው። ህዝቡ ሙስሊሙ በቁጥር ብዙ ነው ቢባልም እና ብቻ እንደዚህ አይነቱን ሴራና ሚስጥር ስለማታውቁ ነው እናንተ ዝም በሉ የምትሉት። ስሜታችሁን ይኮረኩራቸዋል አይደል? ቡቹ ሶሻል ሚዲያ ላይ ይወጣና እስልምና ሙስሊም ዑመር እንዲህ ብሎ ነብዩ እንዲህ ብሎ እያለ ይሸጉዳቸዋል። በነገራችን ላይ ጴንጤ ያፈቅቤ ነው። እንደ ጴንጤ አደገኛ ሰው የለም። ጴንጤ የእስልምና ጠላት ነው። እነሱ እንደው ሙስልምና እናጠፋለን የሚሉ ነው። በነገራችን ላይ በዚሁ አጋጣሚ ኢትዮጵያ እዚህ ምስራቅ አፍሪካ ላይ ኬንያንና ኡጋንዳን ይዛ በተለይ ኦሮሚያ ክልልን ይዞ ትልቅ የጴንጤ ሀገር እንሰራለን ብለው ነው የሚያስቡት። እናንተ አታውቁም። ዝም ብላችሁ እዚህ የሚቆራረጠውን የአብይን ቪዲዮ ታቅፋችሁ ኑሩ። በእርግጥ ያው አላህ ነው እንትን የሚለው እንጂ በእናንተ አስተሳሰብና በእናንተ ስሜት ማዕንድና ፈላህ አስለን ማነፍላህ የተሻለ ማን አለ? መሲ እስቲ ንገሪኝ። ምን አሁን እንደው ካለው እንደው ልምረጥ ብትይ ማን ነው የምትመርጪው አንቺ? እኔ አልመርጥም፣ በጭራሽ አልመርጥም። የትኛውንም ፖለቲካ እንትን አልመርጥም እኮ። አለመምረጥማ ይቻላል፣ እሱማ እኮ ይቻላል። ግን አንጻራዊ ነው ሁሉም ነገር እኮ። አንጻራዊ ቢሆንም አንጻራዊ ነው ያወራሁት ቅድም ጀምሮ። በአንጻራዊ ደረጃ የተሻለ የምታስቢው አብይን ነው። ሌላ ምንም ከማን ጋር ነው እያነጻጸርክ ያለው? ባናነጻጽርም ችግሩ እኮ አብዩ ከአክቲቪስቶችን እያነጻጸርከው እኮ ነው። ችግሩ ምን አለ መሰለህ? ሚዲያ ላይ ከምናውቃቸው ሚጢጤዎችን አነጻጽረህ ከሆነ አብይ ልትመርጥ ትችላለህ። ስንት የተማረ ሰው አለ ኢትዮጵያ ውስጥ? አሁን ሬነር ምን ሆነ ነው? ስንት የተማሩ ሰዎች አሉ ነው። አሁን ኢቭን ለምሳሌ ጀዋር ጥሩ ፖለቲከኛ ነው፣ ግን ራሱ ወደ አመራር መምጣት የማይችል ከሆነ በቃ ብቁ አይደለም ማለት ነው። እንዴ እየተወገደ ነው። ምን ያደርጋው? ከዛ በላይ ምን ይስራ? ቻንሱ በነበረበት ሰዓት ቻንሱን አልተጠቀመም። ቻንሱ እንዳይጠቀም ከዛ በላይ ከመታሰር በላይ ምን ያደርገሽ? ምን ማድረግ መስዋዕት ነበረበት? ለአብይ አሳልፎ ሲሰጥ እኮ ነበረበት እኮ ምኑ አብይ ወደ ስልጣን ሲመጣ አሳልፎ የሰጠው ነገር የለም። ሬነሪ አሳልፎ የሰጠው ነገር የለም። አብይ አህመድ ስልጣን ላይ የተቀመጠው በለማ ፍቃድ ወይም በጀዋር ፍላጎት አይደለም። የሚገርም ነገር እነሱ አሳልፎ ስለሰጡት አይደለም። ይባል እነሱ አሳልፈው ስለሰጡ አይደለም። ሌሎች እዛ ጋር መቀመጥ ስላለበት ስለፈቀዱ ነው። ሌሎች ትልልቅ ሀገራት ማለት ነው። እንዴት ነው ማስበው መሰለህ? ባቢ አሁንም እዛ ጋር ለመድረስም አቅም ይፈልጋል፣ ችሎታ ይፈልጋል። ዋቴቨር ምንም ያክል ክፉ የሚሆነው እና ታዲያ እንደዛ ከሆነ እኮ ፖለቲካ ራሱ አይሆንም። እንካ ብሎ ለሙስሊም ስልጣን አሳልፈው ከሰጡ እኮ የፍቅር እንትን ነው የሚሆነው፣ ግብዣ ነው የሚሆነው እንጂ ፖለቲካ አሸንፈ ነው በጉልበት የሚሆን በአይምሮ በልጠ ነው መገኘት የምትችለውና በልጦ ካልተገኘው የለም ነው በቃ። ሌላ ምንም ማድረግ አይቻልም። እሺ አመሰግናለሁ። ሰዎች ከልብ ነው የምወዳችሁ ማከብራችሁ። አሁን መውጣት አለብኝ። ምናልባት ወደ ኋላ አካባቢ ደግሞ ከተመቸን ትንሽ ገብተን ደግሞ ትንሽ ጮት እናደርጋለን። ትንሽ ከተመቸን በእውነት እኔ እወዳችኋለሁ፣ አከብራችኋለሁ። እስካሁን ተጫውተናል። እንደውም ሬነር ስጣቸው፣ የሚጠይቀህን ሰው መሰንጀር ስጠው። ምቀኛ ትሆን